ክቡራትና ክቡራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ለዛሬ ደግሞ ባለፈው የጀመርነውን 23 የተሰኘውን መጽሐፍ ይዤላችሁ ቀርቤያለሁ። ዳንኤል አብርሃ እንደጻፈው፣ ቢንያም አቡራ እንዳሰናኘው የማቀርብላችሁ ደግሞ እኔው ራሴ ተስፋዬ ዓለሙ። 23 ምዕራፍ 1 የጉዞ ሀሁ። በጣም የምሳሳለትን ነፍሴን የሞት ቀብድ እስከማስጨብጥበት ጊዜ ድረስ ጥሩ የልጅነትና የትምህርት ዝግጅት ነበረኝ። በወቅቱ ለመሰደድ ብዙ ምክንያት ነበረኝ። ሰይጣኑ ያለው ዝርዝር ውስጥ ስለሆነ ቅዱሱን ድፍኑን ለመጥቀስ ያህል፣ አንደኛ አስገዳጅ ሁኔታ ነበረበት። ሁለተኛ አማራጭን ፍለጋ ነው ለመሰደድ የወሰንኩት። ሦስተኛ በመኖርና ባለመኖር ውስጥ በመሆኔ ነበር የወሰንኩት። ዝርዝሩ ላይ ዘግየት ብዬ እመለሳለሁ። በጭፍንነት የሚወሰኑ ወይም ባለማስተዋል ባልተረጋጋ ስሜት ውስጥ የምንወስናቸው ውሳኔዎች ለመጥፎ ወይም ለጥሩ ሊዳርጉን ይችላሉ። ሐሳቤን እና ዕቅዴን፣ እያንዳንዱን እርምጃዬን ለማንም አልተናገርኩም። እንዲያው በድፍኑ ለስደት የመውጣት ሐሳብ እንዳለኝ ቤተሰብ ያውቃል። ነገር ግን በዚህ ልክ ድፍረት ኖሮት ይሄዳል የሚል እምነት አልነበራቸውም። ዋነኛው ምክንያቴ ደግሞ የቤት ልጅ መሆኔ ነው። ፈሪና ድንጉጥ ሰው ስለነበርኩ እንዲህ ያለ ውሳኔ ለመወሰን የሚያስችል ወኔ እንደሌለው ልጅ እቆጠር ነበር። ከመነሳቴ በፊት ያሉኝን አማራጮችን ለመጠቀም ውጭ አገር የሚኖሩ 1-2 ሰዎችን አማከርኩ። የስደትን አስከፊነት አብስተው ነገሩኝ። ባለህ ብር እዛው ጠንክረ ሥራ፣ ነገሮች ይለወጣሉ የሚል ነበር ምላሻቸው። ዳሩ ግን የእኔ ዋናው ጥያቄ ገንዘብ ብቻ አልነበረም። ሌሎች የሕይወት ጥያቄዎች ናቸው። የስደትን ሕይወት እንድመርጥ የገፋፋኝ ያለው ከአንዳንድ የሕይወት ጥያቄዎች ሽሽት ላይ ነኝ። የማንነት ጥያቄ፣ አባቴ ላይ ያሉኝ ጥያቄዎች ዋነኛ የሽሽት ምንጮች ናቸው። የምሰደድበትን ምክንያት በውል ስላልነገርኳቸው ለጠየቅኳቸው ጥያቄ አጥጋቢ መልስ ሳላገኝ ቀረው። የምሰደድበትን ምክንያት በውል ሳልገልጽላቸው ውሳኔን በልቤ ያዝኩ። ወቅቱ የጥምቀት በዓል ስለደረሰ ግርግሩ ይለፍ ብዬ ጥር 11 ቀን 2007 ዓመተ ምህረት ጥምቀትን ከወዳጅ ዘመዶቼ ጋር አሳለፍኩ። ጥምቀት እንዳለፈ መኪና እየነዳው ቀጥታ ወደ አውቶቡስ ተራ አመራሁ። የጉዞዬን ትኬት ልቆርጥ፣ ዕለቱ የቂርቆስ ቀን ነበር። የመተማን ትኬት ልቆርጥ ስገባ መኪናውን በር ላይ አቁሜ ነበር። 200 ብር ከፍዬ የጉዞ ትኬትን ቆርጬ ስወጣ ትራፊክ ተቆጣጣሪዋ የመኪናውን ታርጋ እየፈታች ደረስኩ። አቤት ፍጥነት! ዛሬማ ብር አልሰጣቸውም ልሄድ አይደል ብዬ መንጃ ፍቃዴን አስዤ ታርጋዬን አስመለስኩ። ለካስ ሁላችንም ጨዋ ያደረገን እንደምንከርም ማሰባችን ነው አልኩ በልቤ። ጥር 23 2007 ለጥር 23 አጥቢያ ነው። ለጉዞ ቀኔም አጥቢያ ነው። ሌሊቱን እንቅልፍ ሰማንያችንን ቀደደችው። እንቅልፍ
ፈታችኝ። ድጋሚ ምሕረት አድርጋልን እንድንጣመር ዓይንን የመጨፈን ሽምግልና ላኩላት። እንቅልፍ ግን አሻፍሬን ብላ ጸናች። ኮርኒሱ ላይ ድንገት ከመጣች ብዬም የኮርኒሱን መስክ ላይ ዓይኔን ጥዬ ጠበቅኳት። ወይ ፍንክች የአባቷ ልጅ ድርሽ ሳትል ቀረች። ስትግደረደር ይሆናል ብዬ ዓይናፋርነቷን ለመክላት መብራት ባጠፋም ሐሳብ አልቀየረችም። ሳልተኛ አደርኩ። የጉዞዬ ቀን ነው። ሐሙስ የቀን ቅዱስ። በሌሊት ተነሳው። ከእንቅልፌ ሳይሆን ከአልጋዬ ተነሳው። ፊቴን ታጠብኩ። አሳዳጌና ቤዛ ኮቴን እንዳይሰማቸው በጥንቃቄ ነው የምራመደው። ሆዴን ባርባር እያለኝ ነው። ተስፋና ስጋት ይፈራረቁብኛል። ግን ደግሞ መሆን ያለበት ነገር እንዲሆን መጨከን ነበረብኝ። ሰዓቴን ስመለከት ሌሊት 10 ሰዓት ይላል። ያዘጋጀሁትን ቀለል ያለች የጀርባ ቦርሳዬን አነገጥኩ። ከቤት ለመውጣት ተጣድፌ የሳሎኑን በር እጀታ እንደያዝኩ ወደ ኋላ ዞሬ ለመጨረሻ ጊዜ ቤታችንን ገረመምኩ። ቲቪውን፣ ሶፋውን አይደለም የማየው። በዚህ ቤት ውስጥ ከቤተሰቤ ጋር ያሳለፍኩትን ትዝታ በምስል ነበር የማየው። በመሃል የቤዛን ቦርሳ ጠረጴዛው ላይ አየሁት። የእናቴ የማማ ፈትለ ወርቅ ነጠላ ደግሞ እጥፍጥፍ ብሎ ከቤዛ ቦርሳ ጎን ተቀምጧል። የበሩን እጀታ ለቅቄ ወደ ጠረጴዛው ሄድኩ። ጎንበስ ብዬ የእናቴን ነጠላ አነሳሁት። አንደኛው እጥፋት ተላቆ ነጠላው ዘለጋለ። ወደ አፍንጫዬ አስጠጋሁት። አሸተትኩት። እናቴን ፈትልዬን ፈትልዬን ይላል። ጠረኗ በአፍንጫዬ ገብቶ የተጠራቀመውን የእምባ ደመናዬ ላይ ጨው ነሰነሰ መሰለኝ። የእምባ ዝናብ ጉንጮቼ ላይ ተርከፈከፈ። ልቤ ተከፈለ። ለመቅረት ዳዳኝ። በሐሳብ ለውጥ ተፍገመገምኩ። ልሂድ ልቅር እያልኩ ባህር ላይ እንደ በቀለች ቄጤማ ተፍገመገምኩ። ቴዲ አፍሮ የኔን ማመንታት ካየ በኋላ ይሆን እንዴ ይሄንን ያሰናኘው? ልሂድ ወይ ጨክኜ ልጓዝ በቃ ስንቄን ቋጥሬ፣ ደግሞ እንዳመሉ አልሄድ አለ እምቢ ያለኝ እግሬ። ዛሬ ስል ነገ ልሂድ ወይ ጨክኜ፣ ደግሞ አመነታው ሁለት ልብ ሆኜ። የትግል ሜዳ ሆንኩ። ሚላን ኩንዴራ የገለጸልን ትግል ውስጥ ራሴን አገኘሁት። የማስታወስና የመርሳት ትግል በውስጤ ቡጢ ገጠሙ። ፈትልዬን ማስታወስና ፈትልዬን መርሳት አንገት ለአንገት ተያያዙ። ወሰንኩ። ውሳኔ ማለት አንደኛውን ሐሳብ መምረጥ ሳይሆን አንደኛውን ሐሳብ መሸሽ ማለት የገባኝ ይሄኔ ነው። የውሳኔ ሰይፍ የሚወጣው በይሁንነኝነት ቆዳ የሚሠራ የመዘንጋት አፎት መሆኑ የገባኝ ይሄኔ ነው። ውሳኔ ማለት አንደኛውን አማራጭ ሆን ብሎ መርሳት ማለት መሆኑ የገባኝ ይሄኔ ነው። ሐሳቤን ሽሽት ከቤት ወጣሁ። ውርጩ ይጋረፋል። አያት አካባቢ ያለችው የምሽቷ አዲስ አበባን ለመጨረሻ ጊዜ አየኋት። ምሽት በየሰፈሩ አንድ አይደለም እኮ። ካላመናችሁ ምሽትን ጠይቋት። አያት አካባቢ ያለችዋን የአዲስ አበባ ምሽት ለመጨረሻ ጊዜ አየችኝ፣ አየኋት፣ አየችኝ። ተያየን፣ ተለያየን።
አያት አካባቢ ከሚሰሩ ባለላዳዎች በአንዱ ገብቼ እስከ መገናኛ ሸኘኝ። ከመገናኛ ፒያሳ ደግሞ በሌላ ላዳ ለመሄድ ከላዳዋ ልወርድ ስል በቀጣይ ወዴት ነህ አለኝ። ፒያሳ ሊሄድ እንደሆነ ነገርኩት። ጉዞውን ለመቀጠል ተስማማ። በዚያችው ላዳ ፒያሳ ደረስኩ። ከፒያሳ አውቶቡስ ተራ የሚወስደኝ መኪና ግን አጣሁ። የጉዞዬ ሰዓት ገና ስለሆነ በእግሬ ከፒያሳ ወደ አውቶቡስ ተራ ተያዝኩት። የቡና ቤቷ አዲስ አበባ ቀትርን ተሻግራ ሌሊት ከሰዓት በኋላ ላይ ናት። የቡና ቤቷ አዲስ አበባ ገና ሊመሽባት ስለሆነ ደከምከም ብላለች። ጭልጥ ብላ በተኛችው የአዲስ አበባ ውስጥ ብርዱ ከእንቅልፉ ተነስቶ ሙሉ ለሙሉ ተቆጣጥሯታል። የተለያየ ተቋማትን በጥበቃ የሚያገለግሉ በዕድሜ የገፉ ሰዎችን አለፍ አለፍ ስል አየኋቸው። አሳዘኑኝ። እኔ እንዲህ ያንዘፈዘፈኝ ብርድ እነሱን ምን ሊያደርግ እንደሚችል አስቤ አዘንኩላቸው። ይህች ብርድ እንዲህ ካንዘፈዘፈችኝ ቀንቶኝ አውሮፓ ብገባ ግን የአውሮፓን ዊንተር እንዴት ልቋቋመው ነው አልኩ ለራሴ። ደረስኩኝ። አውቶቡስ ተራ ስደርስ መኪናው ገና አልሞላም። እኔ መቀመጥ የፈለግኩበት ቦታ ላይ ወፋፍራም ጠቆር ያሉ ሰዎች ተቀምጠውበታል። ከእነርሱ ጀርባ መጨረሻ ወንበር ላይ ሄጄ ተቀመጥኩ። መኪናው እየሞላ ሲሄድ ጽልመቱ ደግሞ እየቀነሰ እየነጋ መጣ። አንዳንዱ አቦ እንሂድ እያለ ያጉረመርማል። እኔም ልቤ ስለቆመ እስክንሄድና አዲስ አበባን እስክንለቅ ድረስ ተቁነጠነጥኩ። አላስቻለኝም። አይሄድም እንዴ እያልኩ በውስጤ እየተብሰከሰኩ 1 ሰዓት ሆነ። በጊዜ ብንሄድ ጥሩ ነበር፣ መተማ ላይ ችግር አለ አሉ ስትል አንዷ ሰማኋት። እኔ የምገኝበት ረድፍ ከመጨረሻ ወንበር 3ኛው ረድፍ ላይ የምትገኘው ሴት ናት። አጠገቧ ላለው ሰውዬ ስታወራ የሰማኋት። በእነርሱ ትይዩ በዚያኛው ረድፍ የተቀመጠ ሰው የሴትየዋን የመረጃ ትክክለኝነት አጸናው። ልክ ነው፣ ችግር አለ አለ። መኪናው ውስጥ አንዱ ለአንዱ የሚያወራው ወሬ ትንሽ ስጋት እንዲገባኝ አደረገ። አንዴ መታወቂያችሁን አሳዩኝ፣ ያለ መታወቂያ መጓዝ አይቻልም አለ ረዳቱ ድምፁን ጮክ አድርጎ። የረዳቱ ማሳሰቢያ ከሰማው በኋላ መተማ ላይ ትልቅ ችግር መኖሩ ይበልጥ ገባኝ። ልቤ ለችክችካ ሙዚቃ የሚደለቅ ከበሮ መሰለ። ፍርሃት ተጠናወተኝ። ራሴም በራሴ ለማረጋጋት ስጣጣር ፊት ለፊት ላይ የተቀመጡ 1 ሴትና 2 ወንዶች በመታወቂያ ዙሪያ ሲጨቃጨቁ ቀልቤ ወደ እነርሱ ሄደ። ሄብሮን መታወቂያ የት አለ አለችው ልጅቷ። የልጁን ስም ከዚህ ቀደም ሰምቼው አላውቅም። ሄብሮን ምን ማለት ይሆን? ወይኔ ጉዴ! ተቻኩዬ ስለነበር ለካስ ጠረጴዛ ላይ እንዳስቀመጥኩት ነው ትቼው የመጣሁት። እንዴት ትረሳለህ ሄብሮን? ሲጀምር አንተ እያለው ጓደኛው በብስጭት ተናገረው። ባባ ጊዜ የለንም። ያለ መታወቂያ እንድትጓዝ አሁን ብፈቅድልህም መንገድ ላይ ጥሩ ነገር አይገጥምህም እና ረዳቱ መታወቂያ ያልያዘውን ሄብሮንን ሊያስወርደው ደረሰ። ቆይ አንዴ ታገሰኝ አለው ረዳቱን። ሄብሮን ስልኩን ከኪሱ አውጥቶ ሲደውል ይታየኛል። በሞተርም ቢሆን ይዘና እያለ በስልክ ሲያወራው ይሰማኛል። ለረዳቱ የሆነ ነገር ሲለው ይታየኛል። አዲሱ ገበያ ጠብቀን ከሚለው ቃል በቀር ሌላው አልተሰማኝም። ስልኩን እንደዘጋ መኪናው ተንቀሳቀሰ። በብርሃን ፍጥነት አዲሱ ገበያ ደረስን።
የታለ ልጁ አለ ረዳቱ አዲሱ ገበያ እንደደረስን ወደ ሄብሮን እያፈጠጠበት። ሄብሮን እየተርበተበተ ስልክ ደወለ፣ አያነሳለትም። ሄብሮን ተጨነቀ፣ እኔም ጭንቅ አለኝ። ልክ እንደ ልብ አንጠልጣይ ፊልም ነገሮችን በትኩረት መከታተሌ ለራሴም ጭምር እየገረመኝ ነው። ስልኩን አነሳለት መሰል ማውራት ጀመረ። ጥቂት ቃላት በስልክ ንግግር ከተለዋወጠ በኋላ ስልኩን ዘጋ። አለ ረዳቱ ትንሽ በስጨት ብሏል። እየመጣ ነው፣ ትንሽ እንጠብቀው አለ ሄብሮን ጭንቅ ብሎት። ቀላል ነው፣ መጀመሪያ ተረጋጋ። በአንድ ቀን መተማ አይደረስም። ባህር ዳር ማደራችን አይቀርም። ስለዚህ ልጁ በሞተር ወደዚህ መምጣቱን ይተውና አውቶቡስ ተራ ሄዶ ወደ ባህር ዳር በሚመጣ መኪና ይላክ ብሎ ረዳቱ ተረጋግቶ ሄብሮንንም አረጋጋው። ረዳቱ ለሹፌሩ ምልክት ሰጠውና ጉዞ ተጀመረ። ሹፌሩ ማርሽ ቀይሮ ነዳጅ መስጫውን ሲረግጠው እኔም ጆሮዬ ላይ የጆሮ ማዳመጫዬን ሰካው። ቴዎድሮስ ታደሰ በጆሮ ማዳመጫዬ በኩል በቸሪደር ያሳደገኝ መንደር እያለ ነው። አሜን በቸሪደር አልኩ በልቤ። ቀልቤን ወስዶ የነበረው የልጆቹ የመታወቂያ ጉዳይ ሲቋጭ ቴዎድሮስ ታደሰ ወደ ራሴ ሁኔታ መለሰኝ፣ ወደ ተስፋና ስጋቴ መለሰኝ። ልቤ ላይ የተዘበራረቀ ስሜት ዋለለ። እናቴ ፈትለ ወርቅ አይኔ ላይ ብር ትላለች። ከወዲሁ የናፍቆት ጉጠት ልቤን ጫር አደረገው። ደግሞ ትንሽ እቆይና የወደፊት የስኬት ሕይወቴ ምን ሊመስል እንደሚችል በምናቤ እመንባለሁ። መንገድ ላይ ሊያጋጥመኝ የሚችሉ ጋሬጣዎችንም አስታውስና እሰጋለሁ። ናፍቆት፣ ተስፋ፣ ስጋት፣ የስሜት ዥዋዥዌ አጫወቱኝ። እንጦጦን ሽቅብ ወጥተን ቱሉ ሌንጫን አሳብረን ቆፈናሟ ሱሉልታን ሰንጥቀን ማሊማን ተሰናብተን ጫንጮ ስንደርስ ከእምባዬ ጋር መታገል ጀመርኩ። የጫንጮ ልጅ ነኝ። ነፍስ ሳውቅ ጀምሮ እዚህ ከተማ ነበርኩ። ጠቅልያ አዲስ አበባ እስክገባ ድረስ እዚሁ ነበርኩ። ኮሌጅ እንኳን ስማር 40 ኪሎ ሜትር ሄጄ ተምሬ መጥቼ የማድረው ጫንጮ ነው። እንደ ቅናተኛ ባል አንድም ቀን ትቻት ሌላ ቦታ አድሬ አላውቅም ነበር። የቦረኩት እዚሁ ቀዬ ነው። አንዳንዱ የጫንጮ የአፈር ቅንጣት ውስጥ የእኔ ዳና አይታጣም። እኔን እንኳን ዘቅዝቀው ቢያራግፉኝ የጫንጮ ስሙኒ አይታጣኝም። አሁን ግን የተክልዬ ንግስ ሲኖር ከተማዋን ከሚያደምቋት አንደኛዋን ልጅ ዛሬ ልታጣ ነው። በመኪና ጎማ ረግጬ እንደ ዘበት እያለፍኳት ነው። አስፋልት ዳር ያለውን የቀድሞ ቤታችንን ቡዝዝ ባለ እይታ እያየው አለፍኩ እንደ ዘበት። ይሄ የእኛ ቤት ነው ብዬ መኪና ውስጥ ላሉ ሰዎች ባሳይ ደስ ይለኛል። ስለ ጫንጮ ከተማ ለተጓዦቹ በሙሉ ማስረዳት እፈልጋለሁ። የእናቴን የፈትለ ወርቅን መልክ አስፓልት ዳር ከማያቸው እናቶች ፊት ላይ እፈልጋለሁ። ወንድ ልጅ ብቻውን ነው የሚያለቅሰው በሚለው መርህ እና አይኔ ላይ ካረገዘው የእምባ ዘለላ ጋር ግብ ላይ ነኝ። እውነትም ኮተታችን ምን ያህል እንደሆነ የምናውቀው ቤት ስንቀይር ነው ተብሏል። ኮተትነቱ ለሌላ ሰው ነው፣ ለባለቤቱ ንብረቱ ነው። አዎ ትዝታችን ምን ያህል እንደሆነ የምናውቀው ቤት ስንቀይር ነው፣ ለስደት ስንወጣ ነው። አዎ ትዝታዬ ለሌሎች ኮተት ነው፣ ለእኔ ግን የግል ንብረቴ ነው። በቦርሳዬ ያጨኩት ልብስ አይደለም፣ የትዝታ ጣቃ ነው። እማማ ፈትለ ወርቅ
የፈተለችው የልጅነት ትዝታ ዓይኔ ላይ ብር ይላል። ልክ ከቤት ስወጣ እንደነበረው ስሜት ተሰማኝ። የማስታወስና የመርሳት ትግል ውስጥ ገባሁ። እንደ ውሃ ላይ ኩበት አደረገኝ። ወይ ከውሃው በላይ አልሆንኩ፣ ወይ ውሃ ውስጥ አልሰመጥኩ። ከዋለልኩበት ከስሜት ፍርቅርቅ ወዳለሁበት ተጨባጭ ሁኔታ የመለሰኝ አንዳች የሚያቅለሸልሽ ሽታ ነው። ሽታው ከፊት ለፊቴ እንደመጣ መቼም አነፍናፊ ውሻ መሆን አይጠበቅብኝም። ከፊቴ ያሉትን ወፋፍራም ተጓዥ በምን ቋንቋ ላውራቸው? ሽታው ናላይን በጠበጠው። ረዳቱን ጠራሁት፣ መጣ። ነገርኩት፣ ቀስ ብሎ አወራቸው። አይገርምም? እነርሱን ያወራው በምን ቋንቋ እንደሆነ እንኳን አላውቅም። ታዲያ እኔ ነኝ ስንትና ስንት ሀገር አቋርጬ ያሰብኩበት የምደርሰው? እግዚኦ! ረዳቱ ነገሩን አስረዳኝ። ቆይ እናንተ ግን ለምን ሰብስክራይብ አታደርጉም? ለጓደኛ ለቤተሰብ ደግሞ እንዲደርስ ሼር አድርጉ። ከወደዳችሁትም ላይክ አድርጉ። አመሰግናችኋለሁ።